ማለት እዚህ ጋር የልጅሽ አባት አለ፣ እዚህ ጋር ደግሞ አፍቃሪ ነኝ ብሎ አዲስ የመጣ ሰው አለ እና እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣውን ሰው ምረጪ። አዎ የልጅ አባት ነው። አዎ ጥሩ ጊዜና መልካም ጊዜያቶችን ደስ የሚሉ ጊዜያቶችን አሳልፈናል። እንደዛው መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። እንግዲህ የዛሬ የመጨረሻው የሩታ ምርጫና የአብርሽ ውሳኔ ማለትም አብርሽም የሩታን ውሳኔ ለማወቅ እንዲሁም ደግሞ ሩታ ምርጫዋ ማን ነው የሚለውን ምርጫ ውስጥ ራሱን ከቶ እንግዲህ አብርሽ ከደስታዬ ጋር ሩታዬን ጋብዘዋት ነበረ። ሩታም እንግዲህ ፏፈሽ ድምቅ ብላ እንዳያቸዋት ጋይስ እንደዚህ እምር ድምቅ ብሎባት ፍክት ብላ ማለት ነው ከደስታ ጋር እንግዲህ ከደስታ ላይ አስባችሁታል። ግን ደስታን የሚያክል ፍቅር አግኝታ ከዛ ላይ ደግሞ የሩታዬ ጸባይ የሩታዬ ውበት ተጨምሮበት አይታችኋል ምን ያህል እንደደመቀች የሩታዬ ማለት ነው። እንግዲህ በስተመጨረሻውም አብርሽና ደስታ በሁለቱ መካከል ምርጫ ለሩታዬ አቀረቡላት። ሩታም እንግዲህ ምንም ነገር ወዲህ ሳታንከራትት እንዳያችሁት ከሆነ እኔም የምመርጠው ደስታዬን ነው። ምክንያቱም ደስታ የኔ ደስታ ብቻ ሳይሆን ለቤቴ ሁሉ ድምቀት ነው። በቃ የኔ ደስታ ብየዋለሁ። ስለዚህ ምርጫዬ ደስታ ነው። እናንተ ብዙ ነገሮችን አሳልፋችኋል። የራሱን ላይፍ ትቶ መጥቶ እንዴት ነው ከደስታ ጋር ራሱን ማወዳደር የሚችለው ብላ እንግዲህ በሚያስደምም ቃላቶች ሩታዬ ተናግራ እንግዲህ አሸንፋ አብርሽን ምርጫ ውስጥ አስገብተው አብርሽማ እኔን ትመርጣለች ብሎ ነበረ ጋይስ ያሰበው ማለት ነው። በስተመጨረሻውም ግን ሩታ የራሷ ምርጫ ማን ሆነ ካላችሁ ደስታ ሆኖ እርፍ አለ። እንዲሁም ደግሞ ኖቤል ደግሞ ምን አለ? እኔ ነኝ ሶልቭ እያደረኩሽ እኔ ነኝ ነገሮችን ወይም ደግሞ ያንቺን ትዳር እየመራው የመሰላቸው ቤተሰቦቹ ሁሉ ኖቤል እያሉ ነው ያለው። በዚህ አጋጣሚ እንድታቁልኝ የምፈልገው እኔ ሰፖርት ነው እንጂ ማደርጋት ሩታ ውሳኔዋን በራሷና በግሏ ብቻ ነው የምትወስነው ብሎ ጋይስ ይፋ ያድርጓል ማለት ነው። ይሄ ደግሞ 100% ውሸት ነው። ኖቤል የምትባለው ግለሰብ ለሩታ እንደዚህ ሁለቱ እንዲለያዩ ደፋ ቀና ያልከውን ያህል ሁለቱ እንዲቀራረቡ እንኳን ትንሿን ፓርት ብትጫወት ኖሮ እነኚህ ልጆች አይለያዩም ነበረ። ነገር ግን ትልቁን ሚና የተጫወትኩ ከሩታ ቀጥለክ ወይም ደግሞ ከሩታ የባሰ አንተው ራስክ ኖቤል ነክ ማለት ነው። እንግዲህ ጋይሶችዬ ዛሬ በስተመጨረሻም አብርሽ የመጨረሻው እንግዲህ የመጨረሻዬ ነው ከዚህ በኋላ ሩታን አለምናትም ብሎ ተናግሯል ማለት ነው። በስተመጨረሻውም ሩታ ደስታዋን ፈልጋ ደስታዋን መርጣ ከደስታ ጋር ለመኖር ወስና ደስታዋን ይዛ ሄደች። ሩታ ደስታን ይዛ ስትሄድ ደግሞ አቤላ ምን አለ ካላችሁ አልቅሰሽ እንደመጣሽ እያለቀሽ ትሄጃታለሽ። ይህን ያህል አቤል ግን ምን ብትበድልህ ነው ከሩታ እጅ በልተ ዛሬ ተመልሰህ የሩታን እጅ አመድ አፋሽ ያደረከው? ምን ብትበድልህ ነው እቺ ልጅ ብዙ ነገር እንዳልሆነችልክ ያንን ጊዜ ረሳከው እንደ ብቻህን ራሴን ያጠፋለሁ ያልክበትን ጊዜ ሁሉን ነገር አሳልፋለህ። ዛሬ እሷን እንዲህ ብለህ ትሸኛታለህ። የልጁ አባት እንኳን ቢል ከሱ አንደበት ያምር ነበር። አንተ ግን ወራደና የወረድክ ሰው ነህ አቤል ማለት ነው። እያለቀስሽ መጣሽ እያለቀስሽ ትሄጃለሽ አላት። በጣም ነው የሚያሳዝነው ግን ጋይስ የኛ ህብረተሰብ ማለት ነው የሆነለትን ሰው ገልብጦ ለመናገር ይሞክራል።